ከተመድ የምስራች ተሰማ። ጠቅላዩ በመሪዎች ፊት የማረጋገጫ ማተም መቱ። የባህር በር ጥያቄ የ130 ሚሊዮን ህዝብ ጥያቄ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ከተመድ ዋና ጸሐፊ ጋር ስለ ባህር በር አስደሳች ምክክር አደረጉ። ደብረጽዮን ከአዲስ አበባ ማስጠንቀቂያ ደረሳቸው። ሚኒስትሩ ለህወሓት የጦርነት ማስፈራሪያ ጠንካራ ምላሽ ሰጡ። አያቶላህ ካልተወገደ ሰላም አይሆንም። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የመንግስት ለውጥ ዋነኛው አማራጭ መሆኑን ተናገሩ። የባህር በር ጥያቄ የህልውና ጥያቄ መሆኑን ጠቅላይ ሚኒስትር አብይ አህመድ በይፋ ከገለጹ ጀምሮ የተለያዩ ብዛት ያላቸው ድጋፎችና የተወሰኑ ተቃውሞች እየተሰሙ እንዳሉ ይታወቃል። ታዲያ የኢትዮጵያ ባህር በር መሻት እኔን ያሰጋኛል ሲል የቆየውና በቀጥታም በተዘዋዋሪም የኢትዮጵያ ህልም እንዳይሳካ ሲጥር የነበረው ሻዕቢያ በተላላኪዎቹ በኩል አንዳንድ ጥቃቶችን በከፈተበት ወቅት ጠቅላይ ሚኒስትር አብይ አህመድ የባህር በሩ ጥያቄ የማይቀለበስና የህልውና ጉዳይ መሆኑን በድጋሚ በአፍሪካ መሪዎች ፊት አጽንኦት ሰጥተዋል። ከተመድ ዋና ጸሐፊ ጋር መምከራቸው ጠቅላዩ ገልጸዋል። በዚህ ምክክርም የምስራች እንደተሰማ እየተገለጸ ይገኛል። ለመሆኑ ጠቅላዩ ከተመድ ጸሐፊ ጋር ምንድነው የመከሩት የሚለውን እንመለከታለን። በሌላ መረጃችን ደግሞ የፌዴራል መንግስቱ ጦርነት ሊከፍትብን እየከበበን ነው ሲሉ የሰነበቱት የህወሓቱ ሊቀመንበር ከአዲስ አበባ ጠንካራ ምላሽ ተሰጥቷቸዋል። ምላሹን ማን የሰጠው የሚለውን የአሜሪካው ፕሬዝዳንት ትራምፕ በኢራን ውስጥ የመንግስት ለውጥ ዋነኛ አማራጭ መሆኑን ስለመናገራቸው አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላዩ ያልተጠበቀ ጥያቄ አቅርበዋል። 39ኛው የአፍሪካ መሪዎች ጉባኤ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ላይ ንግግር ካደረጉት የሀገራት መሪዎች መካከል አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ የባህር በር መውጫ ያስፈልገናል ሲሉ ተናግረዋል። ኢትዮጵያ በተለያዩ የመገናኛ መንገዶች ከዓለም ጋር ትገናኛለች ያሉት ጠቅላይ ሚኒስትሩ ይሁንና ግንኙነቴ የተሟላ መሆን ይገባዋልም ሲሉ ተናግረዋል። በዚህም 130 ሚሊዮን የሚሆን የኢትዮጵያ ህዝብ ሰላማዊ በሆነ መንገድ የባህር በር መውጫ ሊኖር ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ በዚሁ የዛሬው የአፍሪካ ህብረት የመሪዎች ጉባኤ ላይ ባደረጉት ንግግር አስታውቀዋል። በተመሳሳይም ጠቅላይ ሚኒስትር አብይ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ስለ ባህር በርና ስለ ሰሞነኛው የኢትዮ ኤርትራ ውጥረት መክረዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ስብሰባ አዲስ አበባ ከሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር በማለዳ መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ ስለ ውይይታቸው ባጋሩት መልእክት ቅድሚያ በሚሰጣቸው ጉዳዮች ዙሪያ መወያየታቸውን ከመናገር ውጪ ዝርዝር ነገር ባያቀርቡም ነገር ግን ጉዳዩን ባንክሮ የሚከታተሉ ወገኖች የሁለቱ መሪዎች ውይይት የኢትዮ ኤርትራ ሰሞነኛ ውጥረት ላይ ተነጋግረው ሊሆን እንደሚችል ይገልጻሉ። በተለይም ኢትዮጵያ ለተመድ ኤርትራን በተመለከተ ሁለት ደብዳቤዎችን የጻፈች ሲሆን ተመድ ግን ለደብዳቤዎች መልስ አልሰጠም። በዚህ ውይይት ምናልባትም የዚህ ደብዳቤ ጉዳይ ተነስቶ ሊሆን እንደሚችልም ይታመናል። ሆኖም አንዳንድ አፈትላኪ መረጃዎች እንደሚጠቁሙት የተመድ ጸሐፊ ወደ ኢትዮጵያ የመጡት ኢትዮጵያና ኤርትራን ማሸማገል በሚቻልበት ዙሪያ ለመምከር እንደሆነ ይገልጻሉ። ለሽምግልና ወደ አዲስ አበባ የመጡት ዋና ጸሐፊውም ለኢትዮጵያ ምስራች አሰምተዋል የተባለ ሲሆን በተደጋጋሚ ሲገልጹ እንደነበሩት አሁንም ኢትዮጵያ ባህር በር መውጫ ያስፈልጋታል የሚለውን አቋማቸውን በድጋሚ ገልጸዋል። ያለምንም ጦርነት ኢትዮጵያ ባህር በር እንድታገኝና ጉዳዩን በተባበሩት መንግስታት ድርጅት ጭምር ድጋፍ እንዲያገኝ እንደሚያደርጉም እንደገለጹ እየተነገረ ይገኛል። ጠቅላዩ የባህር በር መውጫ ያስፈልገናል ባሉበት ንግግራቸው ስለ ህዳሴ ግድብና አባይ ወንዝም ያነሱ ሲሆን ይህንንም ያነሱት ግብጽ በተገኘችበት በዚሁ በአፍሪካ ህብረት መድረክ ላይ ነው። ከህዳሴ ግድብ ጋር በተያያዘ አብዝተው በኢትዮጵያ ላይ ተቃውሞ በማሰማት የሚታወቁት የግብፁ የውጭ ጉዳይ ሚኒስቴር አዲስ አበባ ይገኛሉ። ሚኒስትሩ በአዲስ አበባ ቆይታቸው የህዳሴውን ግድብ እንደዚሁም የናይልን ጉዳይ በአጠቃላይ በማንሳት በዲፕሎማሲ ስራ ላይ ተጠምደዋል። የውጭ ጉዳይ ሚኒስትሩ ባድር አብድላቲ አዲስ አበባ የተገኙት በመዲናዋ እየተካሄደ በሚገኘው 39ኛ የአፍሪካ ህብረት ጉባኤ ላይ ለመሳተፍ ነው። ግብጽ በየዓመቱ በአዲስ አበባ በሚካሄደው የአፍሪካ ህብረት ዓመታዊ የመሪዎች ጉባኤ ላይ በመሪ ደረጃ ተሳትፎ ካደረገች ቆይታለች። ተሳትፏን የምታደርገው በውጭ ጉዳይ ሚኒስትሮቿ በኩል ነው። በዚህ መሰረትም የህብረቱ ዋና ጽህፈት ቤት መቀመጫ በሆነችው አዲስ አበባ ዓመታዊ የሀገራት መሪዎች ጉባኤ እየተካሄደ ሲሆን ግብጽም በተለመደው መልኩ ተሳትፏን በውጭ ጉዳይ ሚኒስትሯ በኩል አድርጋለች። ሚኒስትሩ ባድር አብዱላቲ በአዲስ አበባ ቆይታቸው በናይል እንደዚሁም በህዳሴ ግድብ ጉዳይ ማብራሪያ የሰጡበት ሁኔታም ታይቷል። ሀገሪቱ ከኢትዮጵያ ጋር ውዝግብ ውስጥ በገባችበት የህዳሴ ግድብ ጉዳይ በአዲስ አበባ ዲፕሎማሲያዊ ስራን ሲሰሩ ታይተዋል። ሚኒስትሩ ከአፍሪካ ህብረት ጉባኤ ጎን ለጎን ከተለያዩ ሀገራት ተወካዮች ጋር ተገናኝተው በመምከር ላይ ናቸው። ዋና የትኩረት አቅጣጫቸው
ያተኮረውም የህዳሴው ግድብና በአጠቃላይ በናይል ጉዳይ መሆኑን የግብጽ መገናኛ ብዙሃን ዘገባዎች እያመላከቱ ይገኛሉ። በዚህ ሚኒስትሩ ከናይል ተፋሰስ ሀገራት መካከል አንዷ ከሆነችው ከኢትዮጵያ ጎረቤት ሀገር ደቡብ ሱዳን የውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር ጉዳዮች ሚኒስቴር ሳሚያ ኩምባ ጋር የመከሩ መሆኑም የኢጅፕት ቱዴይ ዘገባ አመልክቷል። የውጭ ጉዳይ ሚኒስቴር ሁሌም ደጋግሞ እንደሚሉት የናይል ውሃ የህልውናችን ጉዳይ ነው፣ ህልውናችን ለድርድር የሚቀርብ አይደለም፣ ግብጽ የተናጠለ የግድቡን የውሃ ሙሌት አትቀበልም ሲሉም የተናገሩ መሆኑ ታውቋል። ሚኒስትሩ በሌላ አቅጣጫ ደግሞ ግብጽ ከተፋሰሱ ሀገራት ጋር ለመምከርና ለመነጋገር ዝግጁ ናት ሲሉም ተናግረዋል። ኢትዮጵያ ከጠቅላላው የአባይ ውሃ ድርሻ ውስጥ የምታበረክተው 86 በመቶ ሲሆን ሌሎች ቀሪ 8 ሀገራት ያላቸው የውሃ አበርክቶ መጠን 14 በመቶ ብቻ ነው። በአባይ ተፋሰስ ውስጥ 10 ሀገራት ሲኖሩ ግብጽ በአባይ ላይ ምንም አይነት የውሃ አበርክቶ ሳይኖራት እንዲሁ የምትቀበል ብቸኛ የተፋሰስ ሀገር ናት። ግን አገሪቱ በዚህ ሁኔታም ውስጥ ቢሆን የአባይ ወይም የናይል ብቸኛ ባለቤት እኔ ነኝ የሚል አይነት አቋምን ነው የምታራምደው። በቀጣይ መረጃ እነ ደብረጽዮን ከአዲስ አበባ ማስጠንቀቂያ ደረሳቸው። ሚኒስትሩ ለህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤልና ከፍተኛ አመራሮች የጦርነት ማስጠንቀቂያ ጠንካራ ምላሽ ሰጥተዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የፌዴራል መንግስት የፕሪቶሪያ ስምምነት የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲሉ መክሰሳቸው ይታወሳል። የቀድሞው መከላከያ ሚኒስትርና አሁን ላይ የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ከኋላ ቀር ቡድን ጥሪ ተጠንቀቁ ብለዋል። ሚኒስትሩ በይፋዊ ትስስር ገጻቸው ላይ ትላንት ምሽቱን ባሰፈሩት መልእክት በዚህ ሰሞን ላለፈው ጊዜ በደረሰው ከባድ ችግር ለጠፋው ህዝብና ንብረት ዋና ተጠያቂ መሆንና ካሳ መክፈል ሲገባቸው አሁንም ህዝባችንን ወደ ረሃብና ጭንቀት ውስጥ ለመክተት የእሳት ፍም ሲጭሩ እያየን ነው ብለዋል። እንደ ቀድሞ ይመስላችሁና ጎርፍ ይወስዳችኋል እንደሚባለው ዛሬ የሚታለል ወጣት ፈጽሞ አይኖርም። በለመደው የኋላ ቀር ቡድኖች ሴራ ህዝቡንና የወደፊት ህይወቱን ወደ ጭንቀት የሚከት ወጣት አይኖርም ሲሉ ሚኒስትሩ በዚህ መልእክታቸው አመልክተዋል። ሚኒስትሩ በይፋዊ ገጻቸው ባሰፈሩት በዚህ መልእክት ድብቅ ፍላጎታቸውን ለማሟላት እንደ ምክንያት የሚነዙት በፌዴራል መንግስት በኩል ጦርነት ይከፈታል የሚለው የተዛባና በሬ ወለደ በሆነ ነጭ ውሸት ስር መሆኑን ሁሉም ሊያውቅ ይገባል ለማለት ወዳለው ሲሉ አጽንኦት ሰጥተዋል። የፌዴራል መንግስት የህዝባችን ቀዳሚ ምርጫ ሰላም መሆኑን ስለሚገነዘብ አሁንም ፈጽሞ ያሰበውም ሆነ ያለመው ጦርነት እንደሌለ ይልቁንም የህዝባችንን ፍጹም ሰላምና ደህንነት በማረጋገጥ ረገድ ውይይቱን የሚያስቀድም የህዝባችንን ልማትና እድገት ለማፋጠን አስፈላጊ የሆነ ሁሉ ለማድረግ የማይነወጥ አቋሙ እንዳለ ነው ሲሉ አብርሃም አመልክተዋል። ሚኒስትሩ ይሁን እንጂ ህዝብ ከተረጋጋ፣ ፍጹም ሰላም ከሰፈነ፣ ተጠያቂነት ሲመጣ የሚደነግጡ ኃይሎች፣ ጠንካራ ጸረ ስርቆት ህግ ሲኖር፣ እጃቸው በብዙ ነገር የተጨማለቀ ግለሰቦች ያላቸው አማራጭ ጦርነት መቀስቀስ መሆኑን በግልጽ ይታያል ሲሉ ከሰዋል። ህዝባችን ይህን መሰል ተንኮል ተረድቶ ተረጋግቶ መደበኛ ኑሮውን ሊመራና የትግራይ ወጣትም ለጦርነት እምቢ በማለት በሰከነ መንፈስ በልማት ስራው ላይ ሊሰማራ ይገባል ሲሉ አሳስበዋል። እያንዳንዱ ተቆርቋሪ የትግራይ እናቶችን ለጡረታ፣ ህጻናትና ወጣቶች በትምህርት በምርምርና በልማት ስራዎች ላይ ሊሰማሩ ይገባል እንጂ በየዱሩና በየዋሻው እንዲበታተኑ አትፍቀድ፣ ያለፈው ይብቃ፣ ምርጫችን ሰላም ነው በማለት በቁርጠኝነት ሞግት የፌዴራል መንግስትም ሰላምህ እንዳይደፈርስ ከጎንህ መሆኑን በሙሉ ልብ ሊያረጋግጥልህ ይወዳል ሲሉ አጽንኦት ሰጥተዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖሩ የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በአገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገለጹ። ለ47 ዓመታት ሲያወሩና ሲያወሩ ቆይተዋል። እስከዚያው ድረስ ግን ብዙ ይታተናል ሲሉ አርብ ዕለት ተናግረዋል። ትራምፕ ኢራንን ማን እንዲያስተዳድራት እንደሚፈልጉ ለመግለጽ ፈቃደኛ ባይሆኑም ስልጣን ሊረከቡ የሚችሉ ሰዎች አሉ ብለዋል። የኢራን የበላይ መሪ አያቶላ አሊ ኻሜኒ ለትራምፕ የቅርብ ጊዜ አስተያየቶች እስካሁን ድረስ ምላሽ አልሰጡም። ይህ በእንዲህ እንዳለ አሜሪካ ኢራን የኒውክሌር ስምምነት እንድታደርግ ጫና ለማሳደር ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ልካለች። በዓለም ላይ ትልቁና አዲሱ የአሜሪካ አውሮፕላን ተሸካሚ የጦር መርከብ የሆነው ዩኤስ ጄራልድ አር ፎርድ በቅርቡ ከካሪቢያን ወደ መካከለኛው ምስራቅ ለመንቀሳቀስ ተዘጋጅቷል ሲሉ ትራምፕ ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ በመካከለኛው ምስራቅ የሚገኘውን ሁለተኛውን የአሜሪካ የጦር መርከብ ለመቀላቀል አውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳይ ምስል አጋርተዋል። ፔንታጎን የአውሮፕላን ተሸካሚ መርከቡን ወደ መካከለኛው ምስራቅ የላከው በጥር ወር ነበር። ይህ የሆነው ዩናይትድ ስቴትስ የኢራን መንግስት በሺዎች የሚቆጠሩ ለተቃውሞ አደባባይ የወጡ ሰዎች ላይ የሚፈጽመውን ግድያ ለማስቆም አገሪቱ ላይ ጥቃት ለመፈጸም ካስፈራራች በኋላ ነው። ትራምፕ በሁለቱ ሀገራት መካከል የኒውክሌር ስምምነት ላይ መድረስ ካልተቻለ በኢራን ላይ ጥቃት ለመሰንዘር ቢዝቱም ረቡዕ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ ከተወያዩ በኋላ ከቴህራን ጋር የሚያደርጉት ውይይት እንደሚቀጥል አጽንኦት ሰጥተው ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ
ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሳፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።